አክብሮታዊ ሰላምታችን በያላችሁበት ይድረስ። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። ኢትዮጵያዊውን የደበደበው የውጭ ዜጋ ከስራ መሰናበቱ ተገለጸ። የኢንዱስትሪ ፓርኮች ልማት ኮርፖሬሽንና የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ ኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ በተፈጠረው ግጭት ላይ ያካሄዱትን ማጣራት አጠናቋል። ግጭቱ የተነሳው በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘም በሚል በተነሳ ለመግባባት እንደሆነ ተገልጿል። ግጭቱ በአንድ የውጭ ዜግነት ባለው ሱፐርቫይዘርና ኢትዮጵያዊ ሰራተኛ መካከል የተፈጠረ እንደሆነ ተገልጿል። መግባባቱ በሕግና በኩባንያው ፖሊሲ እንጂ ሰብአዊ መብትን በጣሰ መልኩ በጸብ መፈታት አልነበረበትም በሚል መግባባት ላይ ተደርሷል። በዚህ መሰረት ኩባንያው በአጠቃላይ 5 ኃላፊዎች ላይ እርምጃ ወስዷል ተብሏል። ከስራ የተሰናበቱ ሰራተኞች 2 ሲሆኑ ድብደባውን የፈጸመው የውጭ ዜጋ ሰራተኛ የድርጅቱን የስነ ምግባር መመሪያ ባለማክበር ምክንያት ወዲያውኑ ከስራ ተሰናብቷል። ጉዳዩ የሚመለከተው የኩባንያው የስራ ኃላፊ ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ምክንያት ከስራ ተባሯል። የጽሁፍ ማስጠንቀቂያ የተሰጣቸው 3 ሰዎች ሲሆኑ ተጨማሪ 3 መካከለኛ ደረጃ ስራ አስኪያጆች ኃላፊነታቸውን በአግባቡ ባለመወጣታቸው ከባድ የጽሁፍ ማስጠንቀቂያ ተሰጥቷቸዋል ተብሏል። እንደዚህ አይነት ችግሮች እንዳይደገሙ ለመከላከል ለኩባንያው ሰራተኞችና አመራሮች ቀጣይነት ያለው ስልጠና እንደሚሰጥም ተገልጿል። ይህ ውሳኔ ቶዮ ሶላር የኢንዱስትሪ ፓርኮች ልማት ኮርፖሬሽንና የኢትዮጵያ ኢንቨስትመንት ኮሚሽን ማንኛውም አይነት የስነ ምግባር ጉድለት፣ አካላዊና ስነ ልቦናዊ ጥቃት እንደማይታገሱ ግልጽ ማሳያ እንደሆነ ተገልጿል። ኮርፖሬሽኑ በሚያስተዳድራቸው ሁሉም የኢኮኖሚ ዞኖችና ፓርኮች ውስጥ የሰራተኞች ደህንነት፣ ክብርና እኩልነት ሳይጓደል እንዲጠበቅ ጥረቱን አጠናክሮ እንደሚቀጥልም አረጋግጧል። ቶዮ ሶላር ለ2000 ሰራተኞች የስራ ዕድል የፈጠረ ሲሆን በየወሩ ከ15 ሚሊዮን ዶላር በላይ ወደ ውጭ የሚልክ ትልቅ ድርጅት እንደሆነም ተገልጿል። በተማሪ ሊዛ ደሳለኝ ግድያ የተጠረጠረው ግለሰብ በቁጥጥር ስር መዋሉ ተገለጸ። በሰሜን ወሎ ዞን ቆቦ ከተማ ተወላጅ የሆነችውና ለ3 ዓመት በደሴ ከተማ ድሪም ኮሌጅ ተማሪ የነበረችው ተማሪ ሊዛ ደሳለኝ መስከረም 28 ቀን 2018 ዓ.ም የእህቷን የተበላሸ ሞባይል ለማሰራት ወጣ ነበር። አምሽታ ወደ ጓደኛዋ ቤት ሰማሃል ዝናቡ ቤት ለማደር ስትሄድ ጭንቅላቷን፣ አንገቷን ከኋላና ከፊት ድብደባ ተፈጽሞባት ወደ ሆስፒታል ያመራች ቢሆንም ህይወቷ መትረፍ አለመቻሉ ይታወሳል። በመሆኑም በተማሪ ሊዛ ላይ መስከረም 28 በተፈጸመው ወንጀል የደሴ ከተማ አስተዳደር ፖሊስ መምሪያ የምርመራ ቡድን በማቋቋም ቀን ከሌት በተደረገ የማጣራትና የክትትል ስራዎች ህዳር 2 ቀን 2018 ዓ.ም ዋና ወንጀል ፈጻሚውን በቁጥጥር ስር መዋሉን የምርመራ ቡድን መሪና የደሴ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጥላውን ታደሰ ለብስራት ሬዲዮ ተናግረዋል። ሟቿ ወንጀል የተፈጸመባት ቦታ የመንገድ መብራት የሌለውና የሰው እንቅስቃሴ የሌለበት በመሆኑ ማስረጃዎችን የማጣራት የክትትል ስራውን አዳጋች አድርጎት እንደነበረ ገልጸው በውጤቱ በቂ መረጃ ማግኘቱን ተናግረዋል። በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞሮጂክ ፌቨር በሽታ መከሰቱ ተገለጸ። በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞሮጂክ ፌቨር በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቁም። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ እስካሁን ድረስ 8 ሰዎች በበሽታው እንደተጠረጠሩ ገልጿል። መግለጫው ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ መሆኑን ገልጿል። በተጨማሪም የማህበረሰብ ቅኝት፣ የንክኪ ልይታ፣ የቤት ለቤት ልይታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል ብሏል። በመሆኑ መላው ህብረተሰባችንና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎችን ተግባራዊ እንዲያደርጉ አሳስቧል። በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም አስገንዝቧል። በተጨማሪም ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት አስፈላጊ ነው ተብሏል። የቡድን 7 ሀገራት በዩክሬንና በሱዳን አስቸኳይ የተኩስ አቁም እንዲደረግ ጠየቁ። አሜሪካ፣ ፈረንሳይ፣ ብሪታንያ፣ ጀርመን፣ ካናዳ፣ ጣሊያንና ጃፓንን ያሰባሰበው የበለጸጉት ሀገራት ጥምረት የሆነው የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች በካናዳ በዝናኛው ኒያግራ ፏፏቴ አጠገብ ባከናወኑት ጉባኤ በዩክሬን አስቸኳይ የተኩስ አቁም እንዲደረግ
እንዲደረግ፣ በሱዳን ደግሞ ግጭት እንዲበርድ ባወጡት የጋራ መግለጫ ጠይቋል። አስቸኳይ የተኩስ አቁም ስምምነት በአፋጣኝ ሊደረግ ይገባል ያለው የቡድን ሰባት ሀገራት መግለጫ ሀገራቱ ለዩክሬን የግዛት አንድነት ያላቸውን ያልተቋረጠ ድጋፍም አረጋግጧል። ሀገራቱ ዩክሬን እነርሱ ወረራ ብለው የሚጠሩትን የሩሲያ ጦርነት ለመቋቋም የሚያስችላትን የገንዘብ ድጋፍ ማጠናቀር በሚቻልባቸው አማራጮች ዙሪያም ተወያይተዋል። በጉባኤው ላይ የተጋበዙት የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ በበኩላቸው የቡድን ሰባት ሀገራት በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ የሚያደርጉትን ጫና የበለጠ አጠናቅረው እንዲቀጥሉበትና በአንጻሩ ለዩክሬን ደግሞ የውጊያ አቅሟን ሊያጠናቅሩ የሚችሉ ድጋፎችን እንዲያደርጉ ጠይቋል። በሱዳን የተፈጠረውን ቀውስ በተመለከተ የቡድን ሰባት ሀገራት የጋራ መግለጫ በዓለም ላይ ትልቁን ሰብአዊ ቀውስ እየፈጠረ መሆኑን የሚገልጸውንና የሱዳን ብሔራዊ ጦርና ራሱን የሱዳን ፈጥኖ ድራሽ ኃይል እያለ በሚጠራው ኢመደበኛ ጦር መካከል እየተደረገ ያለውን ጦርነት በጽኑ አውግዟል። ጉባኤውን አጠናቀው ወደ ሀገራቸው በተመለሱበት ወቅት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን ደም አፋሳሹ ጦርነት ዳግም እንዲባባስ እያደረገ ነው በማለት ፈጥኖ ድራሽ ኃይሉን ወንጅሏል። ፈጥኖ ድራሽ ኃይሉ ከውጭ የሚያገኘው የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፉ ማህበረሰብ ጫና እንዲያደርግም አሳስቧል። የሱዳን ፈጥኖ ድራሽ ኃይል እስካሁን በተደረገው የእርስ በርስ ጦርነት ተንቃራ ይዞታ የተባለለትን የዳርፉር ግዛት ዋና መቀመጫ የሆነችውን የአልፋሸር ከተማ ከተቆጣጠረ ከሁለት ሳምንታት በኋላ የተካሄደው የቡድን ሰባት ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ ሁለቱም ተፋላሚ ወገኖች ግጭት እንዲያበርዱና ዘላቂ የተኩስ አቁም ስምምነት በአስቸኳይ እንዲፈጽሙ ብሎም ያልተገደበ የሰብአዊ እርዳታ መስመር እንዲከፍቱ በአጽንኦት ጠይቋል። ፈጥኖ ደራሽ ኃይሉ አልፋሸርን ከተቆጣጠረ ወዲህ በአካባቢው የጅምላ ግድያ መፈጸሙንና የዘር ማጥፋት ወንጀሎች ተፈጽሞ ሊሆን እንደሚችል የሚያመለክቱ መረጃዎች እየወጡ መሆናቸውን፣ ጦርነቱ በዓለም ላይ ትልቁን የሰብአዊ ቀውስ መፍጠሩን የተባበሩት መንግስታት ድርጅት ማስታወቁን አሜሪካን ጨምሮ ዓለም አቀፉ ማህበረሰብ ለጉዳዩ ትኩረት እንዲሰጥ በተደጋጋሚ ጥሪ እያቀረበ እንደሆነ ተገልጿል።